ሰላም ጤና ይስጥልን እንዴት አላችሁ? እንዴት ቆያችሁ? ሁለት መረጃዎችን አቀናብሬ መጥቻለሁኝ። እንግዲህ የመጀመሪያው ቅዱስ ፓትርያርኩን በተመለከተ ነው። እንግዲህ ቅዱስ ፓትርያርኩን በተመለከተ ቀሲስ ሳሙኤል ወደ አሜሪካ ስለሳቸው ሰፋ ያለ መረጃን በዩቲዩብ ቻናላቸው አጋርተዋል። እኔም ከዛ ላይ በጣም ስትረስ ያደረጉበትን ወይም ደግሞ ፎከስ ትኩረት ላይ የሰጡበትን ሀሳቦች አቀናብሬዋለሁኝ። ሁለተኛው ደግሞ ወደ ጎንደር ነው የሚወስደኝ። ጎንደር ላይ ስላለው በአጠቃላይ በተለይ በዓለ ጥምቀቱን በተመለከተ እየሆኑ ስላሉ ነገሮች በማህበራዊ ሚዲያም ወይም ደግሞ በተለያዩ የቤተ ክርስቲያኗ ተቆርቋሪ ሰዎች የቀረቡትን ሀሳቦች ለማቀናበር ሞክሬያለሁ። እስቲ ወደ መጀመሪያው መረጃ እንግባ። እንግዲህ ለመጀመሪያ ጊዜ ብፁዕ ቅዱስ አባታችን አቡነ ማትያስ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ያልተገኙበት የጥምቀትን በዓል ለመጀመሪያ ጊዜ ነው እንግዲህ የተከበረው። ድባቡ ምንም እንደምታውቁት ያው መቼስ ሞገስ አለ እኮ አይደለ? ሞገስ የሚባል ክብር የሚባል አለ እና ያንን ክብር በእውነት አላየንም። ያ ክብር ትንሽ ጠፍቷል። በዚህ ደረጃ በጣም በርካቶች ብዙ ነገሮችን እያሉ ብዙ ነገሮችን እየሰማን ያለ ነው። በተለይ አንዳንድ ሚዲያ ነን የሚሉ በእውነት ይደንቁኛል እና አንዳንድ ጊዜ ብንል እንኳን እውነታውን ብንል መልካም ነው። አሁን በዊልቸር ነው የሚሄዱት። ፓትርያርኩ በአሁን ሰዓት ላይ በዊልቸር ስለሚንቀሳቀሱና ለመንቀሳቀስም ትንሽ አስቸጋሪ ስለገጠማቸው ፓትርያርኩ በጣም ታመው ምናምን እግራቸውን ታመው ምናምን ይላል አንዳንድ በጣም ትልቅ የሚባል ሚዲያ እንደዚህ አጣርቼ ብሎ አፉ። በነገራችን ላይ ቅዱስ ፓትርያርኩን እንግዲህ በስልክ አውርቻለሁ። አሁን ያለው የጤንነታቸው ሁኔታ በዊልቸር አይደለም የሚሄዱት፣ በወከር ይሄዳሉ። ያው ወከር ምናልባት እዚህ በውጭ ያላችሁ ሰዎች ልታውቁ ትችላላችሁ። ከዛ ባሻገር በከዘራ ከቦታ ቦታ ላይ ይንቀሳቀሳሉ። ከዚህ ቀደም ሲያደርጉት የነበረውን እንግዲህ መንፈሳዊ አገልግሎት ለማድረግ ያው ድካምም አለ። የደረሰባቸው ድንገተኛ አደጋ እንግዲህ ያው እድሜም አለ። ከዛ አንጻር ያደረጉትም ሰርጀሪ በሕክምናቸው ሂል እንዲያደርግላቸው ያው እረፍትም ስለሚያስፈልጋቸው በዚህ አይነት ሁኔታ ውስጥ ነው ያሉት ቅዱስ ፓትርያርኩ። በእውነት ቡራኬ ተቀብል ያለው እጅግ በጣም ደስ በሚል ሁኔታ ድምፃቸውን ሰምቻለሁ በእውነት እና የቅዱስ ፓትርያርኩ የጤንነት ጉዳይ አሁን ባለበት ሁኔታ ላይ ደህና ናቸው። ሁል ጊዜ በጃል ሜዳው ዝግጅት ላይ ይገኙ ነበረ። ግን ዛሬ በጃል ሜዳ ዝግጅት አልተገኙም። በተወካይ በኩል ነው መልእክት የተላለፈው በሚል ጥያቄ አቅርባችሁልናል። በዚህ መሰረት የተለያዩ ምላሾችን ለማግኘት ሞክረናል። የዛሀበሻ የቤተ ክህነት ምንጮች እንዳረጋገጡት ከሆነ ብፁዕ አቡነ ማትያስ ከሰሞኑ ትንሽ የመውደቅ አደጋ ደርሶባቸው እንደነበርና እግራቸውን ኦፕራሲዮን እንደተደረጉ ነግረውናል። በዚህ መሰረት ፓትርያርኩ በአሁን ሰዓት ላይ በዊልቸር ስለሚንቀሳቀሱና ለመንቀሳቀስም ትንሽ አስቸጋሪ ስለገጠማቸው ዛሬ በበዓሉ ላይ ሊገኙ እንዳልቻሉ ነግረውናል። እነዚሁ የቤተ ክህነት ምንጮችም ፓትርያርኩ በአስቸኳይ እንዲያገግሙ ሁሉም ምዕመናን ጸሎት እንዲያደርግላቸው ጥሪ አቅርበዋል። ፓትርያርኩ በጃል ሜዳው ዝግጅት ላይ ያልተገኙበት ምክንያት ይሄ ነው። እኚህ አባት በዘመናቸው በዚች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በዚህ በፈተና ወቅት እውነት እንነጋገር ከተባለ በሳቸው ጫማ ላይ የቆመ ሰው ነው እውነታውን ሊያውቅ የሚችለው። እናመሰግናለን። እንግዲህ ቅዱስነታቸው ከዚህ በፊት ዘገባ ያላችሁ ነበር። ቤት ውስጥ ያለ ምንጣፍ አደናቅፏቸው እንደወደቁ እና እግራቸው ኦፕራሲዮን እየተሰራ እንደነበርና እንደተሰርቶላቸውም ደግሞ አገግሞ እንደወጡ ተናግረን ነበረ። እንግዲህ አሁን እየተንቀሳቀሱ ያሉት በዊልቸር ነው። መግለጫ ቢሰጥ ማየታችሁ ከሆነ ተቀምጠው ያሉት እና ሁለተኛ ቀን ደግሞ ኮንሲደር ማድረግ ያለባቸው ነበር እድሜያቸው ቢያንስ መታሰብ አለበት ብዬ አስባለሁ። እድሜያቸው አሁን በጣም እያረጁ ነው። እድሜያቸው በጣም ገፍቶ እየሄደ ነው። በዚህ እድሜያቸው ላይ በእነዚህ አይነት መርሃ ግብሮች ላይ ሄደው እንዲገኙ ማድረግ በጣም ሊከብድ ይችላል። አንደኛ ተሰብረዋል፣ ሁለተኛ እድሜያቸው ገፍተዋል። ሁሉም ቦታ ላይ ከዚህ በኋላ እንደ በፊት ሲገኙ እንደነበሩት ቦታዎች ላይ ላንጠብቅ እንችላለን። አቅመ ደካማ ሆነዋል። አሁን ላይ ስብራት ተጨምሮበታል። ስለዚህ አንዳንዴ የሆነ ሆኖ ግን አሁን የፓትርያርኩ የጤንነት ሁኔታ ዛሬ ላይ እንዴት ናቸው ለሚለው ነገር በጣም ብዙዎቻችሁ ብዙ ነገር ያው እንደምታውቁት ነው። በተለይ ገሚሱ በተለይ ዩቲዩበር ነን፣ ቲክቶከር ላይ ገንዘብ ለመስራት ያልሞተውን ሞተ፣ ያልታመመውን ታሟል፣ ታሟል የተባለውን ደግሞ በጠና ታሟል፣ ሰበር መረጃ ክትር ምናምን ያለው እየተባለ የሚወጣበት ሁኔታ ላይ ናል። አሁን ባለው ሁኔታ ላይ ቅዱስ ፓትርያርኩ የጤንነታቸው ሁኔታ በጣም ደህና ነው። ከኋላ ያለው ነገር ግን እጅግ በጣም ያሳዝናል። አሁን ባለው ሁኔታ እንግዲህ በቤተክርስቲያናችን ሕግና ስርዓት መሰረት በሕገ ቤተክርስቲያን በሚፈቅደው መሰረት አንድ ፓትርያርክ
በህመም ምክንያት እክል ቢገጥመው መስራት የማይችልበት ደረጃ ላይ ከደረሰ ምልዓተ ጉባኤው ተሰብስበው እንደራሴ ይሾማል። ያም እንደራሴ ሲሾም በሳቸው አዎንታዊ ፈቃድ ይላል። ይህ ባልተደረገበት ሁኔታ ላይ በምን አይነት ህግ በየትኛው መንገድ እንደሆነ በማይታወቅበት ሁኔታ ላይ የቅዱስ ሲኖዶስ ዋና ጸሐፊ ውክልና ሰጥቷቸዋል ነው የሚባለው። አሁን እንደራሴም እንደ ፓትርያርኩም ሆነው እያገለገሉ ያሉት ብፁዕ አባታችን አቡነ ዲዮስቆሮስ ናቸው። ቤተክርስቲያኒቱ አሁን ባለችበት ሁኔታ ላይ በርካታ ፈተናዎች እየገጠማት ነው። እንግዲህ ቀሲስ ሳሙኤል እንዳሉት በእርግጥም ቤተክርስቲያን እጅግ አስቸጋሪ ደረጃ ላይ በደረሰ ችግር ውስጥ ነው ያለችው። ችግሩ ግን የሚመነጨው አሁንም ከውስጥ ከቤተ ክርስቲያኗ አባቶች መሪዎች ዘንድ ነው፣ ከምዕመኑ አይደለም። እና እኚህ አባቶች ምን እየሰሩ ነው? በእርግጥ የቅርቡን እንኳን ብናየው በተለያየ ቦታ ላይ ይህ የኦርቶዶክስ ምዕመናን የተለያየ ችግር ሲደርስባቸው ቤተ ክርስቲያኗ ምንም አይነት መግለጫ፣ ምንም አይነት ነገር አላደረገችም። ይህ አሳሳቢ ነው፣ በእውነት በጣም አሳሳቢ ነው እና አሁንም ሌላ ችግር ተጋፍቶባታል፣ እጅግ አሳሳቢ ችግር እና አባቶች ምን እያደረጉ ነው? በእርግጥ እንደዚህ ነው መሆን ያለባችሁ? በጎቹን ነው የምትጠብቁት ወይስ እናንተ ለራሳችሁ ምቾት ነው የምትኖሩት? እንዴት ነው ነገሩ? ስለዚህ ይህ እንደ ቀልድ የሚታሰብ የሚታይ አይደለም እና ምናልባት እኛ አሁን እዚህ ጋር ታናናሾች ነን። መናገር አንተ ማነህ አንቺ ማነሽ እንደዚህ የምትናገር? የሚታይ ችግርን ዝም ብሎ ማለፍ ራሱ ተጠያቂነት ይመስለኛል። እንደኔ ማለት የሚያስጠይቅ ይመስለኛል። የሚያስጠይቀው ችግሩን አለመናገር ራሱ የሚያስጠይቅ ነው የሚመስለኝ በእኔ ግምት። ስለዚህ ታናናሽን ብንሆን መጮህ አለብን። በቃ ቤተክርስቲያኗ ችግር ውስጥ ነች ያለችው። ስለዚህ አባቶች ሆይ ወደ ቀልባችሁ ተመለሱ ነው ያሉት ቀሲስ ሳሙኤል። እንግዲህ ሁላችንም እንግዲህ ወደ ቀልባቸው ተመልሶ እግዚአብሔር ይረዳቸው ዘንድ እኛንም ይረዳን ዘንድ እንግዲህ ያው የእሱ ቅዱስ ፈቃድ ይሆንልን በእርግጥ እና ግን እስቲ አሁን ካለው ችግር ውስጥ ቀሲስ ሳሙኤል የጠቀሱትን የተወሰነ ላቅርብላችሁ። የቅዱስ ፓትርያርኩ በህመም መታመም መንግስት በፈቀደና በወደደ የገቢዎች ባለስልጣን ባንክን እያስገደደ ከአብያተ ክርስቲያናት ላይ ከቤተ ክርስቲያኒቷ ተቋም ላይ ሚሊዮኖችን ገንዘብ እየወሰደ ያለበትን ሂደት እናያለን። በዚህ ደረጃ ላይ ምልዓተ ጉባኤው ተመቶ አስቸኳይ ስብሰባ ተጠርቶ ሁኔታዎችን ማየትና መመልከት በምን አይነት መንገድ ነው የሚለውን ነገር መግለጫ አውጥቶ ይህንን ህዝብ ቤተክርስቲያኒቷን ማዳን የሚቻልበትን መንገድ ስራዎች መሰራት አለበት። ምክንያቱም ከጊዜ በኋላ አጥቢያ ቤተክርስቲያናት ተቋማት በእንዲህ አይነት ከቀጠለ ሚሊዮን ከቤቶችና ህንፃዎች አሰራር ልማት ድርጅት 42 ሚሊዮን ነው የተወሰደው። ከቅድስት ሥላሴ ዩኒቨርሲቲ 32 ሚሊዮን ነው የተወሰደው። ከየአጥቢያዎቹ ከ10 ሚሊዮን ብር በላይ ተወስዷል። በዚህ ደረጃ ቤተክርስቲያኒቷ እጅግ በጣም አጣብቂኝና ከባድ ፈተና ውስጥ ነው ያለችው። ምልዓተ ጉባኤው ተጠርቶ ምልዓተ ጉባኤው ተገኝቶ ይህንን ጉዳይ ምን ማድረግ አለብን የሚለውን ነገር ማድረግ ይገባል። ይሄ የአንድ የሁለት የሶስት ጳጳስ ጉዳይ አይደለም። ይሄ የአዲስ አበባ ሀገረ ስብከት ጉዳይ፣ ይሄ የቤቶችና ህንፃዎች አሰራር የበላይ ጠባቂ ጳጳስ፣ ይሄ ቅድስት ሥላሴ ዩኒቨርሲቲ ጳጳስ ጉዳይ ብቻ አይደለም። አጠቃላይ የምልዓተ ጉባኤውን ይሄ ጥያቄዎች እንደሚነሱ ሰምተናል። ይህንን ጥያቄውን በተመለከተ ብፁዕ አቡነ ሳዊሮስ እና ብፁዕ አቡነ ዲዮስቆሮስ ለሚመለከተው ባለድርሻ አካላት እንግዲህ የቤተ ክህነቱ አሁን በፓትርያርክ ደረጃ አዛዥና ናዛዡ ዳንኤል ክብረት ነው። ለዳንኤል ክብረት እንዳቀረቡለት የመረጃ ምንጮቻችን ነግረውናል። ዳንኤል ክብረት በየትኛውም መንገድ ይህ ጉባኤ እንዳይደረግ ነው ያለው። ምክንያቱም ጉባኤውን ካደረጋችሁ መግለጫ ስለምታወጡ በፍጹም ተአምር፣ ጉባኤው ደግሞ ከመጣ እግረ መንገዱን ደግሞ የቅዱስ ፓትርያርኩ ነገር ይነሳል የሚል ስጋት ያደረባቸው አንዳንድ ሰዎች ይሄ ጉባኤ አይደረግም ወይም ደግሞ ጉባኤው የነከሌና የነከሌ አጀንዳ ነው፣ በግሩፕ የተደራጁ እዚህ ጋር አሉ፣ እዚህ ጋር በግሩፕ የተደራጁ አሉ፣ እነንትና አልገቡም፣ እነንትና ገብተዋል የሚባልበት ደረጃ ላይ ደርሰናል። ከዚህ ቀደም እንዳደረግ ነው ማለት ነው። አንዳንዶች ፓትርያርክ ይሆናል ከኛ ወገን ብለው አሳይን አድርገው ስልጠና ሁሉ የጀመሩ ሰዎች እንዳሉ አካላት እንዳሉ ሰምተናል፣ ተናግረናል።
ይሄ የዘር ጉዳይ አይደለም፣ የሃይማኖት ጉዳይ ነው። የሃይማኖት ጉዳይ ነው። ለመንግስት በሚመች መንገድ ከዚህ ቀደም በነበረው ሂደትም መንግስት የሚመቸውን አምጥቶ እንዲቀመጥ ያደርጋል። ይሄ ነገር ካልቆመና በእንዲህ አይነት መንገድ አካሄዶቹ ካልታረሙ በስተቀር ሰላም አይመጣም። ብፁዓን አበው ሊቃነ ጳጳሳት እባካችሁ ማድረግ ያለባችሁን ነገር አድርጉ። መሰብሰብ ካለባችሁ ምልዓተ ጉባኤውን ጠርታችሁ ባለው ነባራዊ ሁኔታ በውጭም በሀገር ውስጥም ያላችሁ የቅዱስነታቸውን የጤንነት ሁኔታ አይታችሁ ተመልክታችሁ ከሕክምና ባለሙያም የሚመለከተውን ነገር ሰምታችሁ ተረድታችሁ ሞራላቸውን በጠበቀ መንገድ እንጂ ውስጥ ለውስጥ በሚደረግ የደባ ሴራ መንግስትን ለማስደሰት ወይም ደግሞ ፖለቲከኞችን ለማስደሰት የሚደረገው ሩጫ በቤተክርስቲያን ላይ የሚፈጥረው ስብራት ቀላል አይደለምና ይሄንን እንድታስቡበት ለማሳሰብ ወዳለሁ። የቅዱስነታቸው በረከት ረድኤት በሁላችን ላይ ይደርብን። ለሀገራችን ለኢትዮጵያ ሰላም ሲባል እድሜያቸውን ያርዝምልን። ከምንም በላይ ደግሞ ብፁዓን አበው ሊቃነ ጳጳሳት ከራሳችሁ ክብር ይልቅ ለዚች ቤተክርስቲያን ክብር አስቡ። ሁላችሁም እንደምታልፉት ሁላችንም እንደምናልፈው እናልፋለን። በሚያልፍ ቀን ውስጥ የማያልፈው በደሙ ያነጻት በደሙ የዋጃት የሚጠብቃት መሪዋ እግዚአብሔር ስለሆነ ቤተክርስቲያን ግን አለች፣ ትኖራለች። እንዳለፉት ሁላችንም እናልፋለን። ስተትን ለማረም ዳግም ስተትን መስራት የለብንም። አሜን። እንግዲህ እስቲ አሁን ደግሞ ወደ ጎንደር እንጓዝ። ጎንደር ላይ ምን አለ? ጥምቀት አለ። ብርሃነ ጥምቀቱ ጎንደር ላይ በድምቀት ተከብሯል። አባቶች ምን ይላሉ አሉ? ጥምቀትን በጎንደር ልደትን በላሊበላ ሆሳናን በአክሱም ትንሣኤን በኢየሩሳሌም እንድናከብር የአባቶች አምላክ ይርዳን ይላሉ ብለው ይጸልያሉ አሉ። እንግዲህ እና የዘንድሮ የጥምቀት በዓል እጅግ በጣም ብዙ ነገሮችን አስተናግዷል። በተለይ ጎንደር። በእርግጥ በተለያየ ቦታ ላይ የዘንድሮ የጥምቀት በዓል እጅግ የደመቀ እንደነበረ እንግዲህ በተለያየ መልኩ አይተነዋል። የጎንደሩ እንግዲህ ለየት የሚያደርገው በጣም ለየት የሚያደርገው ምናልባት እኔ አይቼውም አላቀው ሊሆን ይችላል። አይቼም አላቅም። በእርግጥ እዛም አክብሬ አላቅም ጎንደር እና ከዝማሬው ይልቅ ጭፈራው ነው በጣም የደመቀው። በጣም የሚያስፈራው እጅግ አስፈሪ። ከተማው ሙሉ እንዴት ይጨፍራል! ከተማ ሙሉ ሰው ይጨፍራል። በስማ ይህ ለእኔ ምናልባት በጣም አስደንጋጭ ነው። ለእኔ በጣም አስደንጋጭ ነው። ለምን ከተባለ ይህ ሁሉ ጭፈራ እንግዲህ መቼም አንድ ከተማ ስትጨፍር የሚከተላት የእግዚአብሔር ቁጣ እንደሆነ ስለማቅ ጭፈራ ሁሌም ቁጣን ስለሚያመጣ፣ ምክንያቱም ታሪኮች የሚያስረዱት ይህንን ነገር ስለሆነ ከዚህም ተነስቶ ይሆናል የቤተ ክርስቲያኗ ተቆርቋሪዎች የቤተ ክርስቲያኗ ባንክሮት የሚከታተሉ እግዚአብሔር በተለያየ ቦታ ያስቀምጣቸው ሰዎች እንደገና ደግሞ የቤተ ክርስቲያኗ ሊቃኖችን ጭምር በጣም በብዛት ሲተቹት የነበረው። እናም ከዚህ አንጻር እንግዲህ የተለያዩ ምሁራኖች በተለያየ ቦታ ያሉ ግለሰቦች ስለዚህ ሁኔታ እጅግ በአንክሮት ተናግረዋል፣ ተቃውመውታል። እንዴት ለሃይማኖት ለጥምቀት ለብርሃነ ጥምቀቱ እግዚአብሔርን ተጠመቀ እሰይ ተጠመቀ ብሎ ሊያመሰግን ሊቀደስ የሄደ ሰው እንዴት ረክሶ ይመለሳል? እንዴት ይሄ የርኩሰት መገለጫ አይደለም ወይ? እንዴት እቺ ትልቅ ተአምር ያላት ትልቅ ተአምርን የምታስተናግድ ከተማ እንዴት የርኩሰት ከተማ ትሆናለች? ብለው በቁጭት ነው አብዛኞቹ የተናገሩት። ስለዚህ እኒህ ከተለያየ ቦታ የተውጣጡ የማህበረሰብ አካላት የተናገሩትን በተለያየ ቦታ ሆነው የተናገሩትን እስቲ አለፍ እያልኩ የተናገሩትን ንግግር ምናልባት ትምህርታዊ ሊሆን ስለሚችልም ላቅርብላችሁ። ባይዘዌ ጎንደሮች እጅግ አፋጣኝ ምላሽ እንደመለሱም አይቻለኝ። በሚቀጥለው ይህ ሊሆን አይገባም ብለው እዛው ጎንደሮች፣ ምክንያቱም በሽታው ያለው እዛው ነው፣ ሐኪሞቹ ያሉትም እዛው ነው። ስለዚህ ሐኪሞቹ በሚቀጥለው ይህ ነገር እንዳይከሰት ራሱ ጎንደሮች ራሳቸው ቃል እንደገቡ ሰምቻለሁ፣ አይቻለሁ።
ታውቁታላችሁ? የከተራ ዕለት ታቦት ከመቅደሉ ሰንበት ተማሪዎች፣ ዘማሪዎች፣ ካህናት፣ ምዕመናን፣ የጎንደር ልጆች እንዲህ በደመቀ በሚያምር ሁኔታ ታቦት ይዘው እየወጡ ይዋቸው። ወጣቶቹን፣ የከተማውን ወጣቶች፣ ጀግኖች ወጣቶች የሀገራቸውን ባንዲራ ለብሰው ይሄንን ያመሰገንበትን አንደበታችንን፣ ይሄን የገለጽንበታችን ንግርታችንን፣ ይሄን የተናገሩ ሊቃውንት፣ ይሄን የሰበኩ አባቶች ያኔ ጎንደርን ለኢየሱስ ሲሉ በማህበራዊ ሚዲያ ላይ ሐሳባቸውን ሲተቹ፣ ማህበራዊ ሚዲያ ነቀፌታውን ሲያቀርቡ፣ የጎንደር አባቶች ንቁ ሲባሉ፣ ጳጳስ፣ ካህናት፣ ምዕመናን ተናገሩ ሲባሉ የተናገራችሁ ሁላችሁ ዛሬ ታላችሁ። ታቦታቱ እንዲህ ህዝቡ መጠበያ ስፍራውን እንዲህ ሲባርከው ነበር። በተባረከው ታቦት በተባረከው ጸበል እንዲህ የተጠመቁት ልጆች የት ሄዱ? በዛ ሁሉ ታቦታት የተባረከው ጸበል የዋኘው ህዝብ ተጠመቅኩ ብሎ ራቁቱን እዛ ዮርዳኖስ ጸበል የተጠመቀው ሁሉ የት ነው ያመሸው? ጎንደር አፍራለች፣ ጎንደር ተዋርዳለች፣ ጎንደር ተንቃለች። እምነቱ ይችን ጎንደር ከ4 ከ5 ዓመት በፊት ታቋታላችሁ? አታቋት? ይችኛዋን ጎንደር ታቦት በመዝሙር አጅባ ሸኝታ፣ በታቦት ባህር ባርካ፣ በታቦት አስጠምቃ፣ በታቦት የባረከችው ህዝብ ተዋርዶ ሲመጣላት ይችን ጎንደር ታቋታላችሁ? ይችን ጎንደር እኔ አላቃት። ተቀድሶ የተረገመ ተባርኮ የሞተ ህዝብ አላቅም። ይሄ ሁሉ ጎንደርን ለጥምቀት በሚለው የቱሪዝም መስህብ ቋንቋ ከሃይማኖታዊ ትውፊቱ ባሻገር ባህላዊ ነገሩን ከሃይማኖቱ ጋር አደባልቆ በፉከራና በሽለላ በዜማና በዳንስ ታቦቱ ላይ የተባረከውን ህዝብ በዚህ በኩል ደግሞ ማርከስ ነው ለኔ የሚታየው። ይሄ ነውር ነው። ይሄ የቤተ ክርስቲያን ትውፊት አይደለም። ይሄ የሀገሪቷ ክብር አይደለም፣ የሀገሪቷ ውርደት ነው። ይሄ የሀገሪቷ ትልቅነት አይደለም፣ የሀገሪቷ ቅሌት ነው። መንፈሳዊ ነገሩ ሀገሪቷ በቱሪዝም በምንም የፈለገችው ማከናወን ትችላለች፣ ከተማዋ። ይሄ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ቀን ነው። ይሄ የተከናወነው በጥምቀት ዕለት ነው። ይሄ የተከናወነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ባህር ወርዶ በተጠመቀ ዕለት ነው። የእሱ ቀን ዳንስ የደነሰ የዘፈነ ሰው አልሰማንም፣ አላየንም፣ ታሪክ አልነገረንም። ይሄንን ሁላችሁም ታውቃላችሁ። ሌሎች አይደሉም አሁን እየተቆጩ ያሉት። ጥቂት የጎንደር ጸሐፊያን እየተናገሩ ነው። ጥቂት ልታተርፍ ወጥታ ከስራ የተመለሰች ነጋዴ እንደማለት ነው ብላለች አንዷ። እንዴት አለች መሰለች? ልታተርፍ ወጥታ ከስራ የተመለሰች ቤተ ክርስቲያን እንዴት ልታዝን ይገባት ይሆን አለች። ለጎንደር ጸልዩላት። ልትፈወስ ወጥታ ተሰብራ ተመለሰች።
ልትባረክ ወጥታ በረከቷን የተነቀጠች ስትሆን እንዴት ታዝን? ሲተክል ውሎ መንቀል፣ ሲያንጽ ውሎ ማፍረስ፣ ሲገነባ ውሎ መናድ ይሏቸዋል። ይሄ ነው። ሲሰራ ውሎ ደሞዙን የተነጠቀ ሰራተኛ እንዴት ያሳዝናል? ሲዘምር ውሎ ሙዚቃ ከበሩን የተነጠቀው ክርስቲያን እንዴት ያስጨንቃል? ዜማዋ ተለውጧል፣ መዘምሯ ተዘንግቷል፣ መንፈሳዊን ማንነቷ ደብዝዞ ሌላ ገጽ ያላት ሆናለች። እብዶች ተሰብስበው መጥተው ወጣቷን ያሳበዱባት ዘፋኝ መንግሥተ ሰማያትን ከአይወርስም አዎ አይወርስም። እንዴት ሰው ታቦት ሲያጅብ ውሎ የተቀናበረ ጭፈራን ያስከትላል? ታላቁ የጎንደር ብርሃን በዚህ መልክ ነበር የምንገለጠው። ለምን አዲስ አበባ በዚህ መልኩ ሳትገለጥ ቀረች? እውነት ነው። አዲስ አበባ ታቦት የሸኘውን ሕዝብ ታቦት የሸኘበት ስፍራ ላይ ሲጨፍር አታገኙትም። ነቀምት ሂዱ። ነቀምት ላይ ታቦት የሸኘው ሕዝብ ታቦቱን በሸኘበት ስፍራ ላይ ሲጨፍር አታገኙትም። አዳማ ላይ ሂዱ። አዳማ ላይ ታቦት የሸኘ ሕዝብ ተሰብስቦ ሲጨፍር አታዩትም። ማታ ዳንኪራ ሸሽታ ሆዬ ሲሉት አታገኙትም። ሂዱ ድሬዳዋ አታገኙትም። ሂዱ አማራ ክልል ባህር ዳር ላይ ታቦት ሸኝቶ እንዲህ ሲጨፍር አታገኙትም። ሂዱ ደሴ ላይ ለምን የለም? ሂዱ ባህር ዳር ላይ ለምን የለም? ሂዱ ጎጃም ላይ ለምን የለም? ወሎ ላይ የለም? ያ ሕፃን መጀመሪያ ያሳያችሁ ሕፃን እኮ ደሴ ላይ ያሸበሸበው ወጣት ነው። እናት አባት ያሳደገችው ክርስቲያን የሆነ ልጅ ነው። ይሄ ባህል የሃይማኖትና የፖለቲካ ኪሳራ መሸፈኛ አይደለም? እውነት እንነጋገር። ሊቃውንቶች ኢየሱስን ጎንደርን ለኢየሱስ ብለው የተናገሩ ጊዜ ወጥታችሁ የጻፋችሁ አባቶቻችን ሊቃውንቶች፣ መምህራን፣ ሰባኪያን የታላችሁ ዛሬ? በታቦት ስም ጭፈራ ይፈቀዳል እንዴ? ሙዚቃ ያስከብራል እንዴ? እኔ ማህበራዊ ሚዲያ ተጽዕኖ ፈጣሪ ተብላችሁ የሄዳችሁ ወጣቶቻችን ልትባረኩ ነው ልትረገሙ ነው ሄዳችሁት? እዛ ያለውን ህዝብ፣ ያንን አማኝ ህዝብ፣ ያንን ጨዋ ህዝብ ልትበክሉት ልትመርዙት ነው ወይ ሄዳችሁት? በታዋቂነት ስም በአዋቂነት ስም ሄዳችሁ ያንን በታቦት ክብረ መንበሩ በታቦት ተባርኮ ለመምጣት ሆነ ሄደ ህዝብ እንዲህ ስታስደንሱት ግን ለእናንተ አይጨንቃችሁ? የገዛ ቤተ ክርስቲያናችሁን በጦር መውጋት አይሳፍራችሁ? እውነት ያየው ሁሉ የጎንደር ህዝብ ነው? አይደለም እኮ ከተለያየ ስፍራ ጎንደርን ጥምቀትን በጎንደር በሚል ስብከት የመጣው ነው። በቤተ ክርስቲያን የተነገደ የቱሪዝም ጭፈራ ነው። ታዲያ ጎንደር ላይ ታሪክ መገለጫ የሚሆን መንፈሳዊነት ነው ወይንስ የዓለማዊ ጭፈራ ነው መሆን ያለበት? የታላችሁ አባቶች፣ የታላችሁ ያኔ ጎንደር ላይ ሆናችሁ አላፋት ዝማሬ ነው ወቀሳችሁልን? የታላችሁ ዛሬ ቅዱሳን ሊቃውንትን ያፈራች ሀገር ብላችሁ የነገራችሁን ዛሬ ይሄን ጭፈራ ስታዩ ዝም ያላችሁ የታላችሁ? እኔ የምጠብቀው ቤተ ክርስቲያኔን ብቻ ነው። ቤተ ክርስቲያን እኔን ስለምጠብቀኝ። ምክንያቱም እኔ ክርስቲያን ካልሆንኩ አልድንም። ጠዋት እግዚአብሔር ቤት ማታ ጠንቋይ ቤት ሄጄ አይደለም ምድ ነው። እኔ ጠዋቱን ተባርኬ ማታውን በሰላም አድሬ ንስሐ ገብቼ ስጋው ደግሞ ተቀብዬ እንድኖር ነው ቤተ ክርስቲያን የምታዘኝ። ጎንደር እናድናት። እውነት ነው የምነግራችሁ። ጎንደር እናድናት። አሁን ልናድናት የሚገባ ጊዜ ነው ያለ ነው። ይህ አሳፋሪ ተግባር ነው። እኔ በዚህ ጉዳይ አንዲት ነገር ልበላችሁ፣ ለሁላችንም ስለሚጠቅመን ስለሚያሳፍርም ማለት ነው። ሁላችሁንም ሊያሳፍረን ይገባል። ጎንደር ላይ ህመም አይደለም ያለው፣ እግዚአብሔር ላይ የማመፅ ተግባር ነው ያለው። እግዚአብሔር ላይ ለማመፅ በታቦቱ ፊት ተባርኮ በጠንቋይ ቤት መጨፈር ማለት ነው። አርቲስቶቹ ከስራቸው ወጥተው ሀገራቸው የተወለዱበት ስፍራ ሄደው በልጅነት የነበሩበትን ሰምትበት ትምህርት ቤት በዝማሬ ነው የሚያገለግሉት፣ በጭፈራ አይደለም። ታዋቂነትና አዋቂነት ቤተ ክርስቲያን ስም አክብሮ ለማርከስ አይደለም የሚሄደው። እኛንን የረከስ ነው ሄደን። ቤተ ክርስቲያን ረክስ አታውቅም። ጎንደርን አታዋርዷት፣ ጎንደርን አታቃሏት። ጎንደርን ማመጿን እናስመልሳት። ከ5 ዓመት በፊት እውነተኛው ክርስቲያን የነበረውን ያኔውን አማኝ እንዲኖር ለምዕመኑ የምናግዘው እኛም ከዚህ የምንሄደው የምንታከም። እዛ ቦታ ላይ እኮ የቅዱስ ሲኖዶስ ዋና ስራ አስኪያጅ ነበሩ ብፁዕ አቡነ ሳዊሮስ። ሊቃውንቶች ነበሩ። ምንም አልተናገራችሁ። ማንም የተናገረ የለም። ዝም ነው ሁሉም ጭጭ። ጎንደር በሃይማኖት ስም ስትዋረድ ጸጥ ነው የሚባለው። ሰው እኮ
ወይ በፖለቲካ ይከብራል ወይ በሃይማኖት ይከብራል። በሁለቱም ለማዋረድ እንዴት በአንድ ላይ ይሰራል? የተሰራው እኮ ነው። በሃይማኖት ስም ጎንደር ለማዋረድ ነው ስራው የተሰራው። ለዚህ ነው ማስታወቂያው፣ ለዚህ ነው እጀባው፣ ለዚህ ነው የታዋቂ ስብሰባው። እንደጠላ ነው። ጎንደር ላይም የሴክስ ኢንዱስትሪ ቱሪዝም እዛ አካባቢ ለማስፋፋት የሚጥሩትን ሰዎች ኖ ማለት ይገባቸዋል።